ሐማስ ትጥቅ ለመፍታት እንደሚቸገር አሳውቀዋል። የሐማስ ተደራዳሪ ዶክተር ካሊል አልሃያ እንዳሉት ትጥቅ የመፍታት ጉዳይ በአንድ በሐማስ የሚወሰን ሳይሆን ጋዛ እየተንቀሳቀሱ ያሉ የተለያዩ የታጠቁ ኃይሎች ስላሉ እኛ በጋራ የምንወስነው እንጂ አንድ ሐማስ ብቻውን ትጥቅ ለመፍታት መወሰን እንደማይችል ትላንት ከአልጀዚራ ጋር ባደረጉት ቃለ መጠይቅ ሰምተናል። ሐማስ ትጥቅንም የታጠቀበት ምክንያት የወረረን ኃይል ስላለና የትጥቃችን መፍታት ጉዳይ የሚወሰነው ይሄ የወረረን ኃይል መቀጠሉን ወይም አለመቀጠሉ ላይ የተወሰነ ነው የሚል ነገር ነው ለአልጀዚራ የተናገሩትና በጣም ኢንተረስቲንግ የሆነ ነገር ዶክተር ካሊል ተናግረዋል። እኛ የተለያዩ የፓለስቲኒያን ፋክሽኖች የሐማስ፣ ኢስላሚክ ጂሃድ፣ ፖፑላር ፍሮንት ኢቭን ፒኤን ጨምሮ አንድ ላይ ዩኒቲ መንግስት እናቋቁማለን ነው። ከማህሙድ አባስ ጋር ያለንን ችግር ራሱ ወደኋላ ትተን የፓለስቲኒያን መንግስት እናቋቁማለን ነው እያሉ ያለትና ያ መንግስት ከተቋቋመ በኋላ ሴኩሪቲንም ሲቪሊያንም አድሚኒስትሬሽን ለዛ መንግስት ነው የምንሰጠው። ለዛ መንግስት ስንሰጥ ሐማስ የታጠቀው ጦር የፓለስቲኒያን ኔሽናል ጦር ሆኖ ለዛ መንግስት ተላልፎ ይሰጣል። ከዛ ውጪ ትጥቅ መፍታት የሚባለው ትርጉም የሚገባኝ አይደለም ነው እያላለው። በእጃችን ላይ ያለው ጦር ወደ ፍልስጤም መከላከያ ሰራዊት ይቀየራል ነው። የዛን ጊዜ ሐማስ የሚባል ጦርም ፖለቲካ ፓርቲም ላይኖር ይችላል የሚል ነገር ነው የሚናገረውና ግን ስጋቱ ምንድነው? ሐማስ በፍልስጤም ስም ሆነ በሐማስነት ስም ሆነ ምንድነው ልዩነቱ? ሐማስ አይዲዮሎጂ ነው አይደል? ሐማስ ሃይማኖት ነው አይደል? በሙስሊም ብራዘርሁድ ፍልስፍና የተቋቋመ ነው አይደል? ይሄን አይዲዮሎጂ ይዞ የፍልስጤም ኔሽናል ዲፌንስ ፎርስ ሆነ የሐማስ ሸማቂ ዲፌንስ ፎርስ ሆነ ወይም አሸባሪ ሆነ ወይም የሙስሊም ወንድማማቾች ወይም ኢኽዋን ሆነ ምንድነው ልዩነቱ? በነገራችን ላይ በጣም ዲፕ የሆነ የጂኦፖለቲካል እና የሴኩሪቲ አንደርስታንዲንግ ያለው ሰው ነው። ደዌ ሲያወራ ስህተት ላለመስራት የሚጠቀመው አጠቃቀም ነገራችሁ አልችልም።